ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 5 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። የጠለስ ሚዲያ ሜምበር፣ ሞዴሬተር፣ ሰብስክራይበር፣ ጊፍተር በመሆን ሚዲያችንን የምታበረታቱ ወገኖችን በእጅጉ እያመሰገን ሌሎቻቸውም ዝግጅታችንን ማያ ከመጀመራችሁ በፊት ሰብስክራይብ አድርጎ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በኢትዮጵያ እየተስፋፋ ስላለው ተቃውሞና ህዝባዊ እምቢተኝነት ይመለከታል። ሰሞኑን እንግዲህ መምህራን፣ ሹፌሮች አድማ ማድረጋቸው፣ የስራ ማቆም አድማ ማድረጋቸው የሚዘነጋ አይደለም። ዛሬ ደግሞ በጋምቤላና በሲዳማ ሰፋ ባለመልኩ የተቃውሞ ሰልፍ እየተካሄደ ይገኛል። Kan boleh nyami jabar ba በጋምቤላ ክልል የንጹሃን ሞት ይቆም የሚል ሰልፍ በተማሪዎች መደረጉ ተሰምቷል። በቪዲዮው እንደምታዩት ማለት ነው። የንጹሃን ሞት ይቆም፣ አፈራና ባርነት በዝቶብናል፣ አገዛዙን ጭቆና አልቻልነውም የሚል የተቃውሞ ሰልፍ ተካሂዷል። ይህንንም ሰልፍ ለመበተን የአገዛዙ ኃይሎች በወሰዱት እርምጃ በርካታ ተማሪዎች መገደላቸውን የደረሰ መረጃ ያመለክታል። እስካሁን ድረስ የሟቾችና ጉዳት የደረሰባቸው ተማሪዎች ቁጥር በቁጥር ባይገለጽም በጣም በርካታ ንጹሃን እንደተገደሉ የደረሰ መረጃ ያመለክታል። በተመሳሳይ መልኩ በሲዳማ ክልል ምስራቃዊ ሲዳማ ቦና ዙሪያ ወረዳ የመንግስት ሰራተኞች እና ህዝብ በቦና ወረዳ አስተዳደርና በብልጽግና ፓርቲ ላይ ቅሬታ በማንሳት ህዝባዊ ተቃውሞ ቀስቅሰዋል። ህዝባዊ ተቃውሞ ተቀስቅሷል። ህዝባዊ ማዕበል የተነሳበት ዋና ዓላማ መንግስት ለመንግስት ሰራተኞች ያደረገውን ደሞዝ ጭማሬ ትናንት ለመምህራን ከከፈለ በኋላ ለተለያዩ ሴክተር መስሪያ ቤቶችና ለጤና ቢሮ ሰራተኞች ለመክፈል አቅም የለኝም ብሎ ስብሰባ ጠርቷቸው አቅም የለኝም የመምህራን ክፍያ ከፈለ። ከዛ የጤና ቢሮ ሰራተኞችን የተለያዩ ሲቪል ሰርቫንቶችን ጠርቶ አዲሱን የደሞዝ ጭማሬ ለመክፈል አቅም የለኝም በማለቱ ስብሰባውን ረግጠው ወጥተው ነበር በትናንትናው ዕለት። ዛሬ ደግሞ ተቃውሟቸውን እየገለጹ ይገኛሉ እና በኢትዮጵያ ምድር ላይ የሚካሄዱ የተቃውሞ ሰልፎች፣ ህዝባዊ እምቢተኝነቶች፣ አድማዎች ተጠናክረው ቀጥለዋል። በተለይ ደግሞ በቤኒሻንጉል ክልል ከተማሪዎችም አልፎ ወደ ህዝብ እየተስፋፋ መሆኑን የደረሰ መረጃ ያመለክታል። በምስል እንደምታዩት ሲዳማ ዞንም አምጿል። በተመሳሳይ ልክ እነዚህ ሁሉ በማዕከላዊ ኢትዮጵያም በቤኒሻንጉልም የስራ ማቆም አድማ መደረጉ ተሰምቷል እና አገዛዙ ደሞዝ መክፈል የማይችልበት ሁኔታ ላይ ደርሷል። በእያንዳንዱ አገልግሎት ህዝብን መዝረፍና ማራቆቱን አጠናክሮ የቀጠለው እሱን በተመለከተ አንድ ራሱን የቻለ ፕሮግራም አለን የምናቀርበው ይሆናል እና በመላው ኢትዮጵያ ደሞዝ መክፈል የተሳነው የአብይ አህመድ አገዛዝ በአዲስ አበባ ደግሞ የኮንዶሚኒየም ብሎኮችን እኔ ቀለም መቀባላችሁ፣ እኔ ቀለሙን መመርጥላችሁ፣ ከናንተ የሚጠበቀው ከ50 ሺህ ብር በላይ መዋጮ ማዋጣት ነው ብሎ የኮንዶሚኒየም ነዋሪዎችን አንቆ ይዟል። በአንድ ብሎክ እስከ 700 ሺህ ብር መክፈል አለባችሁ ብሎ ህዝብን እያስጨነቀ ይገኛል። የህዝብን ልብ እያጨለመ ውጩን በነጭ ነገር በብልጭልጭ ነገር ማብለጭለጭ የሚወደው አገዛዝ
የቤት ቀለም መራጭ ሆኖ ተከስቷል። ራሳቸው የመረጡትን ቀለም ማስቀባት ባይችሉ እንኳን ራሳቸው እንዲያስቀቡ ማድረግ ሲቻል እሱ የመረጠውን ቀለም ማለት ነው እኔ ነኝ ማስቀባላችሁ በአንድ ቤት 55 ሺህ ብር በአንድ ብሎክ 700 ሺህ ብር ማምጣት አለባችሁ ብሎ እየበዘበዘ ይገኛል። በተመሳሳይ መልኩ ነጋዴውንም በግብር እያራቆተ መሆኑ የሚዘነጋ አይደለም። ወደ ቀጣዩ ርዕስ ስንሻገር በአዲስ አበባ የቦሌ ክፍለ ከተማ ከፍተኛ ባለስልጣናት ተገለው መገኘታቸው ተሰምቷል። የቦሌ ክፍለ ከተማ ጸጥታ ዘርፍ ኃላፊ የሆነው አብዲ ገመቹና የቦሌ ክፍለ ከተማ የኦሮሞ ጉዳዮች አስፈጻሚ አዱኛ ቦና የተባሉ የብልጽግና ሹማምንቶች አንድ ላይ ተገድለው መገኘታቸውን ሲነገር አብዲ ገመቹ የተባለ ግለሰብ ከቦሌ ክፍለ ከተማ በተጨማሪ በአዲስ አበባ ምክር ቤት የካቢኔ አባል መሆኑም ተነግሯል። የባለስልጣኑ ግድያ የተፈጸመባቸው በቪኤት መኪና ከቦሌ ክፍለ ከተማ መውጫ ሰንሰለት መንገድ ላይ ሲሆን ሁለቱም በጥይት አንገታቸው ተወስቶ በአካባቢው ነዋሪ የተገኙ ሲሆን መኪናቸው ረጅም ሰዓት መሃል መንገድ ላይ በመቆሙ ሾፌሮችና ነዋሪው ጉዳዩን ለማጣራት ሲሞክሩ ሁለቱም አንገታቸው በጥይት ተመቶ እንዳገኟቸው የተነገረ ሲሆን በመኪናው ላይ ምንም አይነት ስብራት አለመኖሩ ደግሞ ግድያው በቅድ የተፈጸመ መሆኑን ያሳያል ተብሏል። አብሯቸው መኪና ውስጥ ተሳፍረው የነበረ ሰው ግድያውን እንደፈጸመው የሚያመላክት ነው። ማህበረሰቡ በሰጠው ጥቆማ የገዳ ኮማንዶና የፌዴራል ፖሊስ በአካባቢው በመገኘት መኪናውንና ሬሳውን የወሰዱ ሲሆን የአካባቢው ማህበረሰብ ስለ ጉዳዩ ትንፍሽ እንዳይል እየዞሩ ሲያስጠነቅቁ እንደነበር እንዲሁም ስልክ እየበረበሩ ቪዲዮ አሊያም ምስል ያስቀረሰው ካለ እየፈለጉ እንደነበረም ተገልጿል። እና የኢትዮጵያ ሕዝብ በተለያየ መንገድ አገዛዙን የማስወገድ ስራውን አጠናክሮ ቀጥሏል። በአንዳንድ አካባቢዎች ላይ ህዝባዊ እምቢተኝነት ሲቀጣጠል፣ አንዳንድ ቦታዎች ላይ ደግሞ አመራሮች ላይ እርምጃ እየተወሰደ ይገኛል። በተለይ ደግሞ በአዲስ አበባ በዚህ ስርዓት የተንገፋገፈ የተማረረ ህዝብ ስፍር ቁጥር የለውምና ወደ አደባባይ ወጥቶ ተቃውሞ መግለጽ ባይችልም በተናጠል ግን አመራሮች ላይ እርምጃ እየወሰደ መሆኑን የሚያመላክት ነው። በተረፈ ግን አገዛዙ ያለውን ሰራዊት በሙሉ ሙጥጥ አድርጎ ወደ ሰሜን ባሰማራበት ሰዓት ላይ ኦህዴድ የሚፈራው ህዝባዊ እምቢተኝነትና አመፅ እየተቀጣጠለ ይገኛል። ጋምቤላ ላይ ህዝባዊ እምቢተኝነት የወገናችን ሞት ይብቃ የሚል ድምፅ ይሰማል ተብሎ አይታሰብም ነበር። ይሁንና ግን የጋምቤላ ተማሪዎች ሙሉ ከተማውን አጥለቅልቀው ዛሬ ተቃውሞ አድርገዋል። አገዛዙም ብዙ ጭፍጨፋ አካሂዷል። ይሄ ጉዳይ መስፋፋት ከቻለ በተለያዩ የኢትዮጵያ አካባቢዎች መስፋፋት ከቻለ የአገዛዙ እድሜ አጭር እንደሚሆን መገመት አይከብድም። የአብይ አህመድ አገዛዝ ዋነኛ የደህንነት ስጋቴ ከኑሮ ውድነት፣ ከጭቆና፣ ከባርነት ጋር ተያይዞ የሚነሳ ህዝባዊ እምቢተኝነት ነው፣ አመፅ ነው ብሎ ያስቀመጠ አገዛዝ ነው። ከጠመንጃ ትግል በላይ ህዝባዊ እምቢተኝነት ነው የሚያስወግደኝ ብሎ ከለየ ዘመን የለውም የኢትዮጵያ ህዝብ ባለመነሳቱ እንጂ በዋናነት የስርዓቴ የህልውና አደጋ የሚመነጨው ከህዝባዊ እምቢተኝነት ነው የሚል ድምዳሜ ላይ እየደረሰ ነው። በዚህም መሰረት አሁን ላይ በተበጣጠሰ መልኩም ቢሆን በአንዳንድ አካባቢዎች ላይ የተቃውሞ ሰልፍና ህዝባዊ እምቢተኝነት እየተቀሰቀሰ ይገኛል። ይህም ብለን ወደ ቀጣዩ ርዕስ ስንሸጋገር በትናንትናው ዕለት አባት አርበኛ መሳፍንት ተስፉ የሚገርም ወቅታዊ መልእክት አስተላልፏል። ከቀናት በፊት ሁለተኛ ልጁን የገበረልን አባት አርበኛ የሚገርም ምክረ ሀሳብ አስተላልፏል። ትናንት ምን ይላል? አንድ በትንንሽ እውነቶች ትልልቅ እውነቶችን አትሽጡ ወይም አትግደሉ ይላል። ይህ ማለት ማንኛውም ሰው የሚያነሳው እውነት ይኖረዋል። ለምሳሌ ራስን መለወጥ፣ ለቤተሰብ ቋሚ ገቢ እንዲኖር ማድረግ፣ የግል ክብርን መጠበቅ፣ የራስን የትግል ስልት መቀየስ የሚባሉ እውነቶች አሉት። መገንዘብ የሚገባን ግን እነዚህ እውነቶች የሚኖሩት ሀገርና ሕዝብ ሲኖር ብቻ ነው። ስለ ሀገር፣ ስለ ሕዝብ፣ ስለ እምነት መኖር ከላይ ከተቀመጡት እውነቶች ጋር ሲነጻጸር ትንንሽ እውነቶች ናቸው ይላል። አሁን እየሆነ ያለው ግን በእነዚህ ትንንሽ እውነቶች ትልልቅ እውነቶችን መግደል ነው። ይህ የአማራነት መገለጫ አይደለም። የአባቶቻችንን ማደራ እንዲህ እንደ እንስሳ እንድንኖር አይደለም። ልጄን ጌትነት የተሰዋው እሱ ለትልቅ እውነት ሲኖር ለትንንሽ ነገር የሚኖሩ የባንዳዎች አስተሳሰብ ውጤት ነው። በባንዳዎች አስተሳሰብ ውጤት ነው ልጄ የተሰዋው ይላል አባት አርበኛ መሳፍንት ተስፉ። ሁለተኛ የአማራ ህዝብ መረኛ የሆነውን ትጥቃችሁን ማለትም አንድነታችሁን
በወሬ በሴረኛ በስሜታዊነት ባለማወቅ በስርዓት አልበኝነትና በራስ ወዳድነት አትናዱት ይላል። አማራ ትልቅ ህዝብ ነው። ትልቅነቱ የሚመነጨው በአማኝነቱ በታማኝነቱ ነገርን ከስሩ በማየቱ ወይም በማስተዋሉ በማገናዘቡና ትልቁን እውነት ይዞ በአንድነት ጠላትን በማሸነፉ እንጂ ሰው ሆኖ በመፈጠሩ ብቻ አይደለም ይላል። ሶስተኛ የተግባር ሰው ሆኖ በጣም ቀላሉን መንገድ አትምረጡ። የወንድምህን ሌብነት ጨዋ በመሆን አሳየው። እንዳይሰርቅ ስርዓት በመዘርጋት አግዘው። በመምከር አስተምረው እንጂ እንደ ሰይጣን ቆሻሻ ቃላቶችን በመጠቀም አይሆን። ተግባርህ እንጂ ስድብህ እንዳላስተማረው አይተሃል ይላል። አራተኛ የተሰዉ ልጆቼን በዱር በገደል ስለናንተ የተሰዉ እህት ወንድሞቻችሁን እና በትግል ላይ ያሉ አርበኞችን የምትወዷቸው ከሆነ የሚከተሉትን ጥያቄዎች በውስጣችሁ ሁል ጊዜ አንሱ። የኔ ልጅ ጌትነትና ሌሎች ፋኖች ስለ ወገናቸው ቃል እንደገቡት እናንተ የሚጨፈጨፉ አማራ እንዲድን ምን ቃል ገብታችኋል? የኔ ልጅ ጌትነትና ስለ አማራ የተሰዉ ፋኖች የገቡትን ቃል በማክበር ብቸኛ ሕይወታቸውን እንደሰጡ እናንተስ ምናቸውን መስዋዕት አደረጋችሁ? ወንድሞቻችሁ በየበረሃው እየተሰዉ እኛ አንዱን እንዳንታገል የሚያደርገን ኃይል ከአማራ ሕዝብ በልጦ ነው? አማራ ችግር የመፍታት ጥበብ አጥቶ ነው? አማራ በድርጅትና በአስተራር ስራ ብቻ ማሸነፍ እንደሚችል ጠፍቶት ነው? ወይስ በሴት ልጆች ጡት መቁረጥ ተደስቶ ነው? እነዚህን ጥያቄዎች መልሳችሁ አንድ ኃይል የገነባችሁ ዕለት የልጆቼን ደም እንደመለሳችሁልኝ እቆጥረዋለሁ በማለት ራስ አርበኛ መሳፍንት ተስፉ የሚገርም መልእክት አስተላልፏል። በትግሉ መጀመሪያ ላይ አንዱ ልጁን የሰዋልን፣ በቅርቡ ደግሞ ሁለተኛ ልጁ መስዋዕት የከፈለው ስለ አማራ ነው፣ ስለ አማራ ህልውና፣ ስለ አማራ አሸናፊነት ነው እና አርበኛውም ከሀዘኑ ተጽናንቶ ብሎም የአማራ ችግሮችን ለይቶ የሚገርም ምክር በትናንትናው ዕለት ለግሶናል። ሁላችንም ልንጠይቅ ይገባል። አንዳንዱ ህይወቱን እየገበረ ነው፣ ትግል ሜዳ ውስጥ ገብቶ ህይወቱን እየሰዋ ነው። አይተኬ ነፍሱን ለእኛ ሲል እየሰጠ ነው። እኛስ ምን አደረግን ብለን እንጠይቅ። በእውቀታችን በሀሳባችን ምን አደረግን? በገንዘባችን ምን አደረግን? ለአማራ አሸናፊነት እና ለኢትዮጵያ ቀጣይነት ምን አስተዋጽኦ አደረግን ብለን መጠየቅ አለብን። አርበኛ መሳፍንት ተስፉ ስለሰጠው ወሳኝ የሆነ ምክር ላመሰግነው እወዳለሁ። አሁንም በድጋሜ ለአባታችን፣ ለቤተሰብ፣ ለእናት መጽናናትን እመኛለሁ። ለመላው አማራም ጭምር ለወንድማችን በክብር ለተሰዋው ወንድማችን ደግሞ ዘላለማዊ ረፍትንና ጽድቅን እመኛለሁ። ሁለተኛው አጭር መልእክት ከአንድ ወንድም የተላከ የጥንቃቄ መልእክት ነው። አብይ በፕሮፓጋንዳም አለ በወታደራዊ ኃይል የፋኖን ትግል ምንም ሊገፋው ስላልቻለ በተለይ ብዙ ጊዜ ወሩ በመጣ ቁጥር የመጨረሻ እያለ ያለ የሌለ ኃይሉን ሲያዘምትብን የድሮን ጥቃት በንጹሐን ላይ ሲያወርድብን ይሄው ድፍነ 2 ዓመት ቢያልፈውም ምንም ያመጣው ለውጥ ስለሌለ አሁን ደግሞ የመጨረሻ ያለውን እቅድ ይዞ ብቅ ብሏል። የብልጽግናው መሪ ከሰሞኑ በዝግ ስብሰባ አካሂዶ የወሰነው ውሳኔ ከዚህ በኋላ አጥፍቶ ጠፊ ኃይል ማዘጋጀት አለብን ብሎ ደምድሟል። ዳጎስ ያለ ገንዘብ በማዘጋጀት ከመከላከያ የሚሆን ከአድማ ብተናና ከሚኒሻ ከርተው ወደ ፋኖ በመቀላቀል በተቀላቀሉበት ቦታ የፋኖ መሪን ከቻሉ እርምጃ ወስደው እንዲያመልጡ ካልቻሉ ደግሞ አጥፍተው እንዲጠፉ በሚል የአማራ ወዳደሮችንና ሌሎችንም በመከላከያ ውስጥ ያሉ ኢትዮጵያውያን ስምሪት ሰጥቷል ይላል። ይህም በሸዋ ሰሞኑ ያየነው ጉዳይ ነው። ስለዚህ ከአገዛዙ ከርተው ወደ ማንኛውም የአማራ ፋኖ አደረጃጀት የሚቀላቀሉ ኃይሎች ላይ ከባድ ጥንቃቄ ሊደረግባቸው ይገባል። በሚገባም ሊፈተሹና ሊመረመሩ ይገባል ይላል። ሌላው ደግሞ መከላከያ ሌሊት ላይ ግዳጅ እንዲፈጽም ትዕዛዝ ተሰጥቶታል። እሱም ምንድነው? አማራ ፋኖ አለ በተባለበት ቦታ በጥናት ተደርጎ ከሌሊቱ 5 ሰዓት ጀምሮ እስከሚነጋ ቦታው ላይ በመድረስ ከተቻለ በህይወት እያሉ መያዝ፣ ካልሆነ ግን እርምጃ መውሰድ በሚል የአገዛዙ ኃይል ከፍተኛ እንቅስቃሴ ያደረገ ነው። ይህ ስምሪት ግን የአማራ አድማ ብተናና ሚሊሻ ከአማራ ፋኖ ጋር ግንኙነት ሊኖራቸው ይችላል በሚል ከዚህ አይነት ስምሪት እንዳይሳተፉ ተደርጓል። ስለዚህ በየትኛውም አካባቢ ያለ ፋኖ ይህ መረጃ ትክክል መሆኑን አውቆ ጥንቃቄ ሊያደርግ ይገባል። በተለይ የመከላከያ የሚሆን አድማ ብተናና ሚኒሻ ያሉበት አካባቢ ላይ የደህንነት ስምሪት በመስጠት ክትትል ማድረግ አስፈላጊ ነው ይላል። ሶስተኛ ከአገዛዙ በኩል ከርቶ የመጣን ወገን በሚገባ ስልጠና ሊሰጠውና ምርመራ ሊደረግበት
ይገባል። በቅድሚያ ግን ሙሉ አድራሻውን ማወቅና ዋስትና እንዲኖረው ማድረግ ግድ ይላል። በቀጥታ ሲቀላቀልም ሙሉ ብረት ነክ ነገሮች ማስወገድ ይኖርበታል። የመከላከያ እንቅስቃሴን በተመለከተ የአካባቢ ማህበረሰብ በጥንቃቄ እየተከታተሉ እንዲያሳውቁ ፋኖና ማህበረሰባችን የሚግባቡበት ኮድ በማዘጋጀት ጥቆማ እንዲሰጡ ማድረግ ያስፈልጋል ይላል የደረሰን መረጃ። ስለዚህ የመረጃ ከታማኝ የመረጃ ምንጭ የተገኘ ስለሆነ ተደራሽ እንዲሆን ማድረግ ያስፈልጋል። ቀጣዩ መረጃችን የአዲስ አበባና የኢትዮጵያን ሕዝብ ስቃይ ይመለከታል። የአዲስ አበባ ሕዝብ የኢትዮጵያ ሕዝብ በተለይም የአዲስ አበባ ሕዝብ በተለያየ መንገዶች እየተበዘበዘ እየተዘረፈ ይገኛል። በተለይ ደግሞ በመብራት በውሃ የሚፈጸመው ዝርፊያ ተጠናክሮ ቀጥሏል። የመብራት ታሪፍ ከዲሴምበር 1 ጀምሮ 3 እጥፍ ጭማሪ ይደረጋል ተብሏል። የአባይ ግድብ ግንባታ ኃይል ማመንጨት በጀመረ ማግስት ግድቡ ተጠናቀቀ በተባለ ማግስት አገዛዙ 3 እጥፍ የመብራት ታሪፍ ጭማሪ ለማድረግ ዝግጅቱን ጨርሷል። እንግዲህ የአባይ ግድብ ትሩፋት ይህ መሆኑ በእጅጉ ያሳዝናል። የአባይ ግድብ ሲጠናቀቅ ኢትዮጵያውያን እዛ ግድብ ላይ ብዙ ተስፋ አስቀምጠው ነበር። ግን ያጨዱት ከ10 ምናምን ዓመት ጥበቃ በኋላ ያጨዱት የታሪፍ ጭማሪ ሆኗል። አገዛዙ ለሙስና የሚሆን በጀት አንሶታል። ኦህዴድ ለሙስና የሚውለው በጀት ስላነሰው አሁን በየቤቱ እየገባ በተለያየ መንገድ ህዝቡን እየዘረፈ ይገኛል። ከዚህ ጋር በተያያዘ አንድ እህት ዛሬ ስታለቅስ የሚታይበት ቪዲዮ ተልኮልኛል። 50 ምናምን ሺህ ብር ከፈይ ተብላ የመብራት ማለት ነው። እኔ ወፍጮ ቤት የለኝ፣ ፋብሪካ የለኝ፣ ለመብራት ነው የምጠቀመው፣ ለስቶቭ ነው የምጠቀመው፣ እንዴት ነው አንድ ወር 50 ምናምን ሺህ ብር ልከፍል የምችለው እያለች አንድ እህት ብሶቷን ስታጋራ የሚያሳይ ቪዲዮ ተልኮልኛል። እስኪ ተከታትለ ነው እንመለስ። የመጨረሻ ከፍቶኝ በጣም ባይተዋርነት ተሰምቶኝ ነው ከመብራት ኃይል የወጣሁትና ለማን ቤት እንደሚባል አይታወቅም። ማን እንደሚሰማኝ አላውቅም። ማን መፍትሄ እንደሚሰጠኝ አላውቅም። እኔ በቃ ካይምሮ በላይ ነው የሆነብኝ። በአንድ ወር ውስጥ 10,000 ኪሎዋት ቆጣሪሽ ቆጥሯል ተብዬ የመብራት ቆጣሪ ቆጥሯል ተብዬ 54,780 ብር አካባቢ መጣብኝ። ከታም ጥቼ እንደምከፍል መድኃኒዓለም ነው የሚያውቀው። 54,780 ብር 55,000 ብር ማለት እና 10,000 ኪሎዋት ለአንድ መኖሪያ ቤት ወፍጮ ቤት አይደለም፣ ፋብሪካ አይደለም። ምን ሰርቼ ነው? ምን ከሚኖረው አናኗር ውጪ ምን አድርጌ ነው 10,000 ኪሎዋት ሊቆጥር የቻለው? ቆጣሪያችሁን መርምሩልኝ። አይ ከፍለሽ ነው የሚመረመረው እንዴ? አረ ለማን ነው ቤት የሚባለው? ወዴትስ ሄደን ነው ይህንን ነገር ተቀባይነት የምናገኘው? ሁልጊዜ ተሸማቀን፣ ሁልጊዜ የሆነ ነገር ሊፈጸምልን በገባን ቁጥር የሚሆነው አኳኋን ልክ አይደለም። በቃ ልክ አይደለም። እንደ ዜጋ ሲታሰብ በቃ ልክ አይደለም። በቃ መፍትሄ ልትሰጡ የሆነ ነገር ልታረጉ ነው የሆነ ስፍራ ላይ የተቀመጣችሁት እንጂ ሰውን የሆነ ከፍ ዝቅ ልታረጉ አይደለም፣ ልታመናጭቁ አይደለም፣ ዲስሪስፔክት ልታደርጉ አይደለም። ዋይ ለምን? በቃ ከመጣው ነገር በላይ እኔ እንደ ውሸታም በቃ የሆነ ነገር ፈልገን እናንተ ጋር መፍትሄ ስንመጣ እንደ ውሸታም ሶሪ በዘመኔ እንደዚህ ሆናለሁ ብዬ አስቤ አላቅም። በዘመኔ እንደ ዜግነቴ እንደ ኢትዮጵያዊነቴ እኔ የዜግነት ግዴታዬን ተወጥቻለሁ ብዬ ነው የማስበው። እንደሰማችሁት ነው እንግዲህ እህታችንን ብሶት። ይህ ብሶት የአንድ ሰው ብሶት አይደለም፣ የህዝብ ብሶት ነው። በየቤቱ ህዝቡ እየተበዘበዘ ያለበት ሁኔታ ነው ያለው። አገዛዙ 50 ምናምን ሺህ ብር የቆጣሪ የሚያስከፍለው አንድ ሰው ወይም አንድ ቤተሰብ በዚህ ልክ ሊጠቀም እንደማይችል ጠፍቶት አይደለም። ሆን ብሎ ህብረተሰቡን በማራቆት የበጀት እጥረቱን ለመሙላት እየጣረ ስለሆነ ነው። እንደምታዩት እንግዲህ የመንግስት ሰራተኛ ደሞዝ መክፈል አቅቶታል። ሰው አላማው ለዛ ነው። ካዝናው ባዶ ስለሆነ ካዝናውን ከህብረተሰቡ እየበዘበዝ መሙላት አለብን ነው። መጨረሻ ላይ ግን የሚያውሉት ለሙስና ነው። እርስ በርስ ነው የሚከፋፈሉት። እና በዚህ ልክ እንግዲህ አንድ ቤተሰብ ለአንድ ቤት 50 ምናምን ሺህ ብር በወር ቆጣሪ ምንም የሃይድሮ ኤሌክትሪክ ፓወር የሌላቸው ወንዝ የሌላቸው የሃይድሮ ኤሌክትሪክ ፓወር ማመንጫ ግድብ የሌላቸው ሀገራት እንኳ በዚህ ልክ ዜጎቻቸውን ሲበዘብዙ ታይቶ አይታወቅም። እና መፍትሄው በተናጠል ማልቀስ ሳይሆን በጋራ መንቀሳቀስ ነው። ሁሉም በየቤቱ በሩን ዘግቶ እያለቀሰ ነው።
እሱ ግን መፍትሄ አይደለም። ቤትን ዘግቶ ማማረር፣ መበሳጨት መፍትሄ አይደለም። በተናጠል ማልቀስ ሳይሆን መፍትሄው በጋራ መንቀሳቀስ ነው። ከዛ ውጭ ግን ይሄ ብዝበዛ በቀጣይ ተጠናክሮ 3 እጥፍ ሆኖ ይመጣል። ከዲሴምበር 1 ጀምሮ ለምሳሌ ታሪፍ ጭማሪ ይደረጋል ተብሏል። ዛሬ 54,000 ብር 55,000 ብር ክፈይ የተባለችት በቀጣይ 150 ወይም 160 ሺህ ብር ይጠብቃታል ማለት ነው። ስለዚህ ሆን ብሎ አቅዶ ህብረተሰብን የማድሄ ስራ እየተሰራ ነው። የማቆርቆስ ስራ እየተሰራ ነው። ያንን ብር ሰብስቦ በግብርም በምንም ወደ ልማት የሚለውጥ መንግስት ቢሆን ችግር የለውም ይባላል። ግን ከህብረተሰቡ በዚህ ልክ የመነገገ አፋቸውን እየነጠቀ የለጉርስ እየነጠቀ ከሰበሰበ በኋላ በሙስና ነው የሚከፋፈለው። ወደ ዶላር ቀይሮ ሀገር ነው የሚያሸሸው እና እንደ አጠቃላይ በደድና ራሱ ሀገር መምራት እንደማይችል ገብቶት ባካችሁ ሆ ብላችሁ ተነስታችሁ ጣሉኝ እያለ ነው። ህብረተሰቡን እኮ እየለመነ ነው። በተለያየ መንገድ ጫናውን እያበረታ ጭቆናውን እያበረታ ታግራችሁ ጣሉኝ እያለ ነው። መታገልም አያስፈልግም። አንተ የተነሳ ቀን ብልጽግና ወርቆ ታገኘዋለህ። አቅም የለውም። አመራሩም ራሱ እዛ ጋር ደስተኛ አይደለም። መካከለኛ አመራሩ፣ ዝቅተኛ አመራሩ ደስተኛ አይደለም። ምናልባት በብልጽግና ፓርቲ ደስተኛ ሆነው ይህ ስርዓት ባልወደቀ እያሉ የሚጸልዩት 1,000 ላይ ሞሉ ይችላሉ። አብዛኛው ደስተኛ አይደለም። ምክንያቱም ሀብት ማፍራት ሊቻል ይችላል። ምክንያቱም በሙስና ሀብት ማፍራት ትችላለህ። ግን ሀብት የምታፈራበት ሀገር እንድትፈርስ ደግሞ አትፈልግም። ሰላም እንዲኖር ትፈልጋለህ። ዋስትና ትፈልጋለህ። እና በዚህም የተነሳ አብዛኛው አመራር ደስተኛ አይደለም። አሁን ነፃ ነው። አመራሩ እንደፈለገ መስረቅ የሚችልበት ምህዳር ተፈጥሮለታል። ያም ሆኖ ግን ሰላም ሊጠበቅ ባለመቻሉ የተነሳ የሀገር ህልውና ከቀን ወደ ቀን ወደ አደጋ እየገባ በመሆኑ የተነሳ አብዛኛው አመራር ደስተኛ አይደለም። ስለዚህ እስካሁን ድረስ ብልጽግና ስልጣን ላይ ሊቆየ የቻለው በኢትዮጵያውያን ፍቃድ ነው፣ በኢትዮጵያውያን ይሁንታ ነው። ኢትዮጵያውያን ትንሽ ወንበሩ ላይ ተደላደልና እርገጠን አደየን አራቁተን በማለታቸው የተነሳ ነው። ከዛ ውጭ ግን በደግ ቢል የኢትዮጵያ ህዝብ ብልጽግና አይገኝም። ኦልሬዲ የወደቀ የበሰበሰ አገዛዝ ስለሆነ ቀጣዩ ርዕሳችን በጣም ወሳኝ ርዕስ ነው። ስለዚህ በትኩረት እንድትከታተሉኝ እፈልጋለሁኝ። ይሄውም ሃይማኖትን ይመለከታል። የሃይማኖት ጥቃትን ይመለከታል። አሁን ብልጽግና የቀፈቀፋቸው ካድሬዎች የሄዱበት ያለውን አካሄድ ይመለከታል። አብዱ ጀሊል የሚባል አንድ ፌስቡከር የምታውቁ ይመስለኛል። መጽሐፍም አለው፣ ኪነት ያገነነው የሚል መጽሐፍም አለው። አብዱ ጀሊል ሻሃሊ ካሳ ይባላል እና አብዱ ጀሊል ሻሃሊ ካሳን የወለደው አህመዲን ጀበል ነው። አህመድን ጀበል ነው የእሱ ካድሬ ነው ማለት ይቻላል። እድሜው ከፍ ሲልም ከነ ሙጂብ አሚኖ ጋር ቀላቅሎ የሚከተለውን ትምህርት አስተማረው። አንደኛ ወጥመድ ውስጥ መክተት ነው። የሆነ ትራፕ ውስጥ መክተት ነው፣ የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ሂሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማለት ነው። ፍርሃትን መፍጠር ነው። ጥርጣሬን መዝራት፣ መቆጣጠር፣ መማረክ፣ ማሳመንም አንዱ ነው። ማሳሳትም አለ፣ ቅድም እንዳየነው ማታለል አለ፣ አፍ ማዘጋት፣ ተስፋ ማስቆረጥ፣ ማዳከም፣ አቋምን ማስለወጥ፣ አንድነታቸውን መበታተን። አብዱ ጀሊል በመጽሐፉም ሆነ በሶሻል ሚዲያው የሚታወቀው ጸረ አማራና ጸረ ኦርቶዶክስ ትርክት በመገንባት አጼዎቹንና የቀድሞ ስርዓትን በመርገም ጭሰኛ ሆኖ መኖር የተከለከለውን አማራ የአጼዎቹ ስርዓት መላሽና ወራሽ አድርጎ በመክሰስ እንደ አብን ያሉ ፓርቲዎች የሚሆን ፋኖ ሲመሰረት ኦርቶማራ በሚል ታርጋ በማንቋሸሽ ነው አብዱ ጀሊል ሻሃሊ ካሳ የሚታወቀው። እኔ እንኳን ፌስቡክ ላይ ሳቀው 6-7 ዓመታት ሆነን። በእነዚህ ዓመታት ውስጥ ከዚህ ውስጥ አጀንዳ የለውም። ኦርቶዶክስና አማራን ከማጥቃት ከማንቋሸሽ ውጭ አጀንዳ የለውም። ጭሰኛ መሆን የተከለከለውን አማራ ጭሰኛ ሆኖ መኖር እሱ ብርቅ የሆነበትን አማራ የአጼዎቹ ስርዓት መላሽና ወራሽ አድርጎ ሲከስር የሚታወቀው። ባለፉት ጊዜያት የተለያዩ ዘመቻዎችን ከፍቶ የሚቻለውን ያህል ጉዳት አድርሷል። ለምሳሌ ያህል የነ ጧሂር መሐመድና የሱፊ ኢብራሂምን አመራር ያደረገው አብን ኦርቶማራ ስለሆነ ሊመረጥ አይገባም የሚል ቅስቀሳ ሲያካሄድ ነበር። ምንም እንኳን የነ ጧሂር መመረጥ፣ የነ ዩሱፍ መመረጥ፣ የነ በለጠ ሞላ መመረጥ ለአማራ ህዝብ ያን ያህል ዋጋ ያለው ባይሆንም ከሃዲዎች መሆናቸው ቢረጋገጥም እሱ ግን ኦርቶማራዎች ናቸው ሲል ነበረ።
ጣይር መሐመድን እና ዩሱፍ ኢብራሂምን እንግዲህ አባል ለመሆን የሄዱትን አመራር ያደረገውን የወቅቱን አብንን ኦርቶ አማራ ስለሆነ ልትመርጡት አይገባም የሚል ቅስቀሳ ሲያደርግ ነበር። በደሴም እነ ዩሱፍ ኢብራሂም እንዳይመረጡ ከፍተኛ ቅስቀሳ ሲያደርግ የነበረው ይሄ ሰው ነው። የሞጣ መስጊድ ቃጠሎን እንደ ትልቅ ጸጋ በመጠቀም ያንን አደጋ እንደ ትልቅ ጸጋ በመቀበል ተከባብሮ የሚኖረውን ህዝብ በሃይማኖት ለማከፋፈልና ለማገዳደል እስከ ጥግ ድረስ ተጉዟል። ያኔ ሞጣ መስጊድ የተቃጠለ ጊዜ አማራውን እርስ በርስ ሙስሊም ኦርቶዶክስ አባብሎ ለማጨፋጨፍ ያልፈነቀለው ድንጋይ አልነበረም። ከወደዳዊ አገዛዝ የተሰጠውን ተልዕኮ በመጠቀም ከአማራ ክልል ውጭ የሚኖሩ የአማራ ሙስሊሞች ከመስጂድና ከመጅሊስ ውጭ እንዲሆኑ ማድረግ ችሏል። እኔ ይሄ ዋሃቢያ ሰለፊያ የሚለውን ክፍፍል ብዙም አላውቀውም። የሆነ ሆኖ ግን የአማራ ሙስሊሞች በወቅቱ ማለት ነው በነ አህመድ ጀበል በነ ሙጅብ አሚኖ ዘመቻ በተከፈተበት ሰዓት ላይ የዘመቻ መሪ ሆኖ በመገኘት የአማራ ሙስሊሞች ከመስጂድም እንዲባረሩ ትልቅ አስተዋጽኦ አድርጓል። በተለይ ደግሞ ከክልሉ ውጭ ያለው የአማራ ሙስሊም ማለት ነው ተቀዳሚ ሙፍቲም ያኔ እንዲወገዱ በማድረግ ረገድ በሱ ልክ ካራክተር አሳሲኔሽን የፈጸመ ሙስሊም ነበረ ማለት አይቻልም። ሌላው አገዛዙ በጎንደር ያሰናዳውን የጎንደር ሙስሊሞች ጥቃት እንደዚሁ አቀጣጥሎ በሙስሊምና በኦርቶዶክስ መካከል ግጭት ለመቀስቀስ ጥረት ሲያደርግ ነበር። አረብ ገና መስጊድ ላይ ተሰባስበው ታስታውሳላችሁ የሆኑ ሙስሊሞች የሆነ ሰዓት ላይ ገብርኤልን ለምን እናቃጥለዋለን? ማፍረስም ማቃጠልም አያስፈልግም፣ መስጊድ እናደርገዋለን፣ ሰከን ብለን ወደ ሃይማኖት እርስ በርስ ግጭት እንገባለን እያሉ ሲናገሩ የነበሩ እነዛ ሙስሊሞች የአብዱ ጀሊል ደቀ መዝሙሮች ነበሩ። እሱ የመለመላቸውና ያሰለጠናቸው ነበሩ። ያምኖ ግን አብዱ ጀሊል አዲሱ መጅሊስና የወደድ አገዛዝ የሚፈልገውን ጥቅም ስላላከበረለት ለተወሰነ ጊዜ አኩርፎ ነበር። ለተወሰነ ጊዜ ከሚዲያ ጠፍቶ ነበር። እነ መውቀስም እነ መክሰስም ሲያደርገው ነበር። ይሁንና የነ ዳንኤል ክብረት ተረት ብቻውን ዋጋ እንደሌለው የተረዳው አገዛዝ እነ ኤርሚያስን ሲያስፈርም እነ ኤርሚያስንና በርካታ ካድሬዎችን ሲያስፈርም አብዱ ጀሊልንም ረብጣ ዶላር ከፍሎ ወደ ስራ አስገብቶታልና እነ ኤርሚያስ ሲፈርሙ አብረው ከፈረሙ ሰዎች መካከል አብዱ ጀሊል ሻሊ ካሳ አንዱ ነው። ደብረ ዘይት ቅንጡ ሆቴል ውስጥ ነው አሁን ላይ አማራን እርስ በርስ የሚያጠፋፋ ሴራ እየጠነሰሰ ያለው። እናም አማራን ኦርቶዶክስን እምሽክ አድርገው ሃይማኖት አልባውን አገዛዝ አሸናፊ ለማድረግ እነ ዳንኤል ክብረት እነ አብዱ ጀሊል እነ በጋሻው ዳቆን በጋሻው ማለት ነው አሁን አብረው እየሰሩ ነው። እነ ሙጅብ አሚኖ እነ ተማስ ጀጃው እነ ጌትነት አለማው እነ ናትናኤል መኮንን ከላይ ሆነው የሚመሩት የሴራ የግጭት ቲም ተዋቅሯል። የስራቸው መመሪያም አንደኛ መጉዳት ነው፣ ሁለተኛ መካር ነው፣ ሶስተኛ መወንጀል ነው። በነ ዳንኤል ክብረት በነ አብይ አህመድ እነዚህ ሶስቱመ አራቱመ እያሉ መጥቀስ ይወዱ የለ። በዛ መሰረት የስራ መመሪያቸው ሲገለጽ አንደኛ መጉዳት ነው፣ መጉዳት መጨፍጨፍ ነው። ሁለተኛ መካር ነው፣ ጭፍጨፋውን ከፈጸሙ በኋላ እኛ አይደለም የሚያደርግነው ይሏል። ሶስተኛ በተለያየ መንገድ የሆነችውና አንተን መወንጀል ነው። የስራ መመሪያቸው ይሄ ነው። ሌላኛው መመሪያ ደም ማፍሰስ ነው። ሁለተኛ ለቅሶ መድረስ ነው። ደም ያፈሳሉ፣ ይመጡና የተወሰነ ሀዘንን የሚጋሩ ይመስላሉ። ትንሽ ቆይተው ማድበስበስ ይጀምራሉ። በመጨረሻም አጀንዳውን ቀልብሰው አንተኑ መክሰስ ይጀምራሉ። ከሰሞኑም ሲያደርጉት የታየው ይህን ነው። ይሄ ስልጠና ደግሞ እነ አህመድን ጀበል ለብልጽግና ካድሬ በተዘጋጀ ስልጠና ላይ ሲሰጡት የነበረ ነው። ሌክቸር አዘጋጅተው ሲሰጡት የነበረ ነው። መጀመሪያ ትጎዳለህ፣ ትጨፈጭፋለህ፣ ትጎዳለህ። በሁለተኝነት ትክዳለህ፣ እኔ አልፈጸምኩም ትላለህ። ሶስተኛ በተለያየ መንገድ አድርጋት ተጎጂውን እንደገና አጥቂ እኮ አንተ ነህ ጨፍጫፊ ብለህ ከሳሽ ሆነህ ትከሰታለህ። ይህንን ቴክኒክ መረዳት ያስፈልጋል። ሰሞኑን ከአርሲው ጭፍጨፋ ጋር ተያይዞ ይህን ቴክኒክ ነው ተግባራዊ ያደረጉት። ሌላው አብዱ ጀሊል ሻሊ ካሳ እነ ኤርሚያስ ለገሰ ሁሉ ዶላር ተቀብሎ ለብልጽግና ከፈረመ በኋላ ምን አደረገ በሚለው ጉዳይ ላይ አንዳንድ ምልከታዎችን ወደ እናንተ ሳደርስ፣ አንደኛ መካነ ሰላም መስጂድ ውስጥ ሴራ ጠምቆ ነበረ። መካነ ሰላም ማለት አብዱ ጀሊል የተወለደበት ሀገር ነው እና መካነ ሰላም መስጂድ ውስጥ ሴራ ጠምቆ ነበር። ያ ሴራ ምንድነው? የተወሰኑ አመራሮች እንዲደበቁ ማድረግ ነበር እና መጀመሪያ ጊዜ መካነ ሰላም ፋኖ የገባ ጊዜ መስጂድ ውስጥ እንደተደበቁ ቢረዳም ግን መስጂድ ውስጥ መግባት የለብኝም በማለት
ከተማው ውስጥ መስራት ያለበትን ኦፕሬሽን ሰርቶ ወጣ። በሁለተኛው ደግሞ የሚሊሻ ዘርፍ ኃላፊው ጭምር መደበቁን ሰማ። ሌሎች ካቢኔዎችም መደበቃቸውን ሰማ። ሲዋጉት የነበሩ አመራሮች እዛው መስጂድ ውስጥ ነው መግባታቸውን ሰማ። እነሱን ሊያስወጣ በሰላማዊ መንገድ ሊያስወጣ ዝም ብሎ የመደበቅ ጉዳይ መስሎት ወደ መስጂድ ሲሄድ የመስጂዱ ዘበኛ በአጥሩ ላይ ቦምብ ጥሎ 3 ፋኖዎችን ገደለ እና ጓዶቻቸው የተገደለባቸው ፋኖዎች ስሜታዊ ሆነው የመስጂዱን ጥበቃ ላይ እርምጃ ወሰዱ። እውነቱ ይሄ ነው የተከሰተው። ከዛ በኋላ ግን እንዴት ሲቀጣጠል እንደነበር አይታችኋል። ናብዱ ጀሊል ሻሊ ካሳ አማራ ሐራ ተዋህዶ ምናምን የሚል ፍረጃቸውን ይዘው መጥተው ኦርቶዶክስንም አማራውንም ሲያብጠለጥሉ ነበር። የመካነ ሰላሙን ጉዳይ እስከ መጨረሻ አሳድገው ህዝብን ከህዝብ ለማጠፋፋት ጥረት ሲያደርጉ ነበረ። ይሁንና ከባዱን ቅስቀሳ ግን የአማራ ሙስሊሞች አከሸፉት። የአብዱ ጀሊልን አካሄድ አብዛኛው አማራ ሙስሊም አሁን ላይ ስለተረዳ እና ተቀዳሚ ሙፍቲ ላይ ያደረገውን ነገር ስለተረዳ ኦርቶዶክስን ብቻ ሳይሆን የአማራ ሙስሊሞችንም ጭምር ተጠቂ የሚያደርግ አካሄድ እየተከተለ መሆኑን ስለተገነዘቡ በሱ ዘመቻ ከመጅሊስም ከመስጊድም ውጭ ስለተደረጉ አካሄዱን ስለተረዱ ያንን ከባድ ቅስቀሳ የአማራ ሙስሊሞች አጀንዳውን ሳይገዙ አከሸፉት። ሁለተኛ በአደንጋ ተመካክረው ግዕዝ የሚል አጀንዳ ይዘው መጡ። ግዕዝ ከወድድ የተላከ በባዕደን በኩል ደግሞ ደብዳቤ ተጽፎ ተግባራዊ እንዲሆን የተደረገ አጀንዳ ነው። ግዕዝ የፋኖ አጀንዳ አይደለም። ግዕዝ የአማራ አጀንዳ አይደለም። ግዕዝ የሚል የአማራ ጥያቄ የለም፣ ትግል አጀንዳም ውስጥ የለም። ይሄን እያወቀ ግን አብዱ ጀሊል ምን አደረገ? አጀንዳውን የሙአ ተዋህዶ አደረገው፣ የፋኖ አደረገው። ሙስሊም ወይ ነገ ፋኖ ከመጣ በግዕዝ ነው የምትማረውና ተነስ እያለ ሲቀሰቅስ ከረመ። ተነስ እኛም አጸፋ ስንሰጥ ነበር። ይህ አጀንዳ የኦህዴድ ነው፣ ይህ አጀንዳ የብአዴን ነው። መቃወም ከፈለክ እስኪ ውጣና ወደ አደባባይ ተቃወም። አማራ ክልል አረጋ ከበደ ቢሮ ፊት ለፊት ሂድና እስኪ ተሰለፍ። አያደርጉትም። ምክንያቱም ብአዴን ጋር ተመካክረው ነው አጀንዳውን ያመጡት። የውሃብያ አክራሪዎችና ብአዴኖች ተመካክረው አማራውን ለማጥቃት የእምነት ግጭት ለመቀስቀስ ያመጡት አጀንዳ ነው። ግዕዝ የአማራ አጀንዳ አይደለም፣ የፋኖ አጀንዳ አይደለም። መቃወም ካለብህ ኦህዴድን በቀጥታ ተቃወም፣ ብአዴንን ተቃወም ቢባሉ ሊቀበሉ አልቻሉም። ምክንያቱም እነሱ ታርጌት ያደረጉት አካል ስለነበረ እና ያም ብቻም አይደለም። በአረበኛ መፎክር አስይዞ ከሚሴ ላይ ፋኖን የሚያወግዝ ሰልፍ እንዲካሄድ አድርጓል። አብዱ ጀሊል የሚባል ጸረ አማራ ፍጥረት በአረበኛ መፎክር አስይዞ ከሚሴ ላይ ሙስሊሞች ወጥተው ፋኖን እንዲያወግዙ ያደረገው እሱ ነው። የእሱ ሐዋስ ነው ይህንን ስራ የሰራው። ያምኖ ግን አብዛኛው ሙስሊም አልገዛቸውም። ልክ እንደ አህመድን ጀበል ሁሉ እነ ሙጂብ አሚኑ ሁሉ አብዱ ጀሊልም በአማራ ስም የሚያጭበረብር በአያቴ ኦሮሞ ነኝ እያለ ለሰዎች የሚወራ ሰው መሆኑን ጠንቅቀው ስለሚረዱ ዋናው ዓላማ አማራን ተሸናፊ ማድረግ፣ ሙስሊሙንም ክርስቲያኑንም ፕሮቴስታንቱንም ተሸናፊ አድርጎ ኦህዴድን አሸናፊ ማድረግ መሆኑን ስለተረዱ ይህንንም አጀንዳ አልገዙትም። ሌላ ምን ተደረገ? ከአባታችን ከተቀዳሚ ሙፍቲ ህልፈት ጋር ተያይዞ በቀብራቸው ላይ ሲቆምሩ ከነበሩ ሰዎች መካከል አንዱ ሆኖ ተከሰተ። በእንደዚህ አይነት ኬዝ ላይ ራሱን መደበቅ አልቻለም። ሙስሊም ሲጫወት ከከረመ በኋላ ተቀዳሚ ሙፍቲ ሲያርፉ ከነ ሙጂብ አሚኖ ጋር ወሃቢያ ሆኖ ተገለጠ። ከዛም ከሙስሊሙ ኃይለኛ የሆነ ተቃውሞ አጋጠማቸው። እነ ሙጂብ አሚኖ አንገታቸውን እንዲደፉ የሚያደርግ ማጆሪቲ ሙስሊሙን ያስቆጣ ክስተት ተከሰተ ግን በአባታችን ተቀዳሚ ሙፍቲ ህልፈት ጋር ተያይዞ በቀብራቸው ላይ ሲቆምሩ ከታዩ ሰዎች መካከል አንዱ እሱ ነበር። አንንም ሲያደርግ ማንነትህን ክደህ አማራና ኦርቶዶክስን አጥፋ እያሉ ሲቀሰቅሱት የከረሙ ሙስሊም ወሃቢያ ወይ ጥግህን ያዝ በማለት አሳፈራቸው። ያምኖ ግን ጸረ ኦርቶዶክስ ተረክታቸው ፍሬ አፍርቶ አርሲ ላይ ኦርቶዶክሶችን ማስገደሉ ማስጨፍጨፉ አልቀረም። የአርሲው ጥቃት በዋናነት በነ ሙጂብ አሚኖ በነ አብዱ ጀሊል ሻሊ ካሳ ቅስቀሳ የተከሰተ ነው። እኔ በደንብ አድርጌ ስከታተላቸው ስጽፍባቸውም ስለነበረ አውቃለሁ። የኦርቶዶክሶች ጭፍጨፋ በዋናነት ሊከሰት የቻለው እነዚህ ሰዎች ሲያደርጉት በነበረው ቅስቀሳ ነው። አርሲ ላይ ኦልሬዲ አሸባሪ ኦርጋናይዜሽን ተመስርቷል። ወደፊት ታወታላችሁ። ምንም ይሄ ስም ለማጠልሸት ምናምን አይደለም። በተጨባጭ የተረጋገጠ መረጃ ነው እና ኦርቶዶክሶችን አስጨፈጨፉ። የኦርቶዶክሳውያን ቁጣ ሲበረታና አገዛዙ ላይ ከፍተኛ የሆነ ዘመቻ ሲከፈት በጋሻውን በመጠቀም አጀንዳውን ከዛፉ ወደ ቅርንጫፉ ለማንሸራተት ጥረት አደረጉ። በጋሻውም ከፈረሙ ካድሬዎች መካከል አሁን ላይ ኦህዴድ ካስፈረማቸው ሰዎች መካከል አንዱ ነው።
አብረው እየሰሩ ነው። እና አብዱጀሊል ሻሊ ካሳ እና በጋሻው ፖስት ሸር እየተደራረጉ ነው። በኦርቶዶክሳውያን የተከፈተውን ዘመቻ ከዛፉ ወደ ቅርንጫፉ ለማንሸራተት ጥረት ሲደረግ ነበር። እሷ ልሳካ ሲል ደግሞ ስለት ባለው ቢላዋ በግ ስለማረድ የሚነገርን አንድ ቪዲዮ፣ አንድ ሙስሊም የሚናገረውን ቪዲዮ እሱን ኤዲት አድርገው ቆራርጠው ቀጥለው በውስጥ ለኦርቶዶክሳውያን አቀበሏቸው። ከማረዳችሁ በፊት ቢላውን በደንብ አድርጋችሁ ሞርዱት እያለ የሚናገር ቪዲዮ እሱን ቀርጠውና ቀጥለው ለኦርቶዶክሳውያን አቀበሏቸው። ያንን ኤዲቲንግ የሰራው እነ አብዱጀሊል ሻሊ ካሳ ቲም ነው። እነ ሙጂብ አሚኑ ናቸው ያንን ኤዲቲንግ የሰሩት። ከዛ በኋላ ኦርቶዶክሳውያን ያንን ቪዲዮ ይዘው ሲቆጡ ሲበሳጩ ከረሙ። መጨረሻ ላይ ምን አደረጉ? ትክክለኛ ቪዲዮና ማስተባበያቸውን ይዘው መጡ። እና አብዱጀሊል ሻሊ ካሳ ማስተባበያቸውን ይዘው መጡ፣ ቪዲዮውን ይዘው መጡ። አያችሁ አይደል በዚህ ሀገር ያለውን የሙስሊም ጥላቻ፣ ኢትዮጵያ በምትባል ሀገር ውስጥ ጸረ ሙስሊም እና የሙስሊም ጥላቻ እንዴት እንዳደገ አይታችኋል አይደል የሚል ፖስት ጋር እውነተኛውን ቪዲዮ ይዘው መጡ። ከዛስ ተጠቂ የሆነችውን ኦርቶዶክስ ከሷ መካከል በዛ ቪዲዮ ላይ ፕሮግራም ያዘጋጁ ይታሰሩ የሚል ቅስቀሳ ጀመሩ። ቅድም እንዳልኳችሁ ማጥቃት፣ ከዛ በኋላ መካድ፣ ከዛ በሶስተኝነት መወንጀል ነው የሚከተሉት ፕሪንሲፕል። እንዳልኳችሁ አርሲ ላይ ኦርቶዶክሳውያን ካስገደሉ በኋላ የተቆራረጠ ቪዲዮ አጥተው አጀንዳውን ጠልፈው ከሳሽ ሆነው ተከሰቱ። ተከሳሽ መሆን ሲገባቸው፣ ፍርደኛ መሆን ሲገባቸው እንደገና ወንጃይ ሆነው ተከሰቱ። ቴክኒኩ ይሄ ነው እና እንትና ይታሰር እንትና ላይ እርምጃ ይወሰድ ያያ ዘልደታ ላይ ዘመቻ ከፈቱ። እንደ ያያ ዘልደታ ያሉ አለቅላቂዎች ላይ ዘመቻ ከፈቱ። ያም ሆኖ ግን ያያ ሰከንድ ዲቪዥን ላይ የሚጫወት የወድድ ተላላኪ ነው። እሱም ባለማወቅ ነው እንጂ ዘመቻውን የከፈቱት። እሱም የወድድ አገልጋይ ነው። ብዙ ጊዜ ወደ ጎንደር ሽርብትን እያለ ጃኖን ለብሶ ጎንደር ሰላም ነች የሚል መልእክት ከሚያስተላልፉ ካድሬዎች መካከል አንዱ ይሄ ልጅ ነው። ኦህድድ ስር ከሚያለቀልቁ ለኦህድድ ከሚላላኩ ሰዎች አንዱ እሱ ነው እና እሱን እንኳን ቢያሳስሩት ለእኛ ግድ አይሰጠንም። ያም ሆኖ ግን የእነሱ ዓላማ ያያ ይታሰር ሲል ኦርቶዶክስ ላይ ነበር ጥቃት እየሰነሰሩ የነበረው። አሁን ደግሞ ትናንትና በበጋሻው በኩል ሌላ ቪዲዮ፣ ሌላ አጀንዳ፣ ሌላ ሴራ፣ ሌላ ጥፋት እና ያለፈውን ሳይክል የሚደግም ሴራ ይዘው መጥተዋል። እንደዚሁ ነው ስትሽከረከር የምትለው ማለት ነው። አጀንዳ ይሰጡሃል፣ በዛ አጀንዳ ያገዳድሉሃል። ከዛ ዘመቻ ስትከፍት ያጸፋ ዘመቻ ስትከፍት እንደገና ሌላ አጀንዳ ያመጣሉ፣ አጀንዳውን ለመጥለፍ በዛ አጀንዳ እንደገና ያጨፋጭፋሉ። እንዲህ ነው ሲያሽከረክሩ የነበረው። ፖለቲካውን በዚህ መልኩ ነው ሲመሩት የነበረው እና መቼም በዚህ ዘመን ላይ ቆሻሻ ጭንቅላት ካለህ፣ ተንኮለኛ ልብ ካለህ አገዛዙ በባትሪ ፈልጎ ነው የሚገዛ አስተላለፉን ከሱ ጋር እስካደረግክ ድረስ ሴራ የመጠንሰስ የማበጣበጥ የማጋጨት መክሊቱ ካለ አገዛዙ ይፈልጋል እና ለና አብዱጀሊል ሻሊ ካሳም ምቹ ሁኔታ ተፈጥሮላቸዋል። መጨረሻ ላይ ግን አገዛዙን ነው የሚበላው። ይሄ ሁሉ ሴራ አገዛዙን ነው የሚበላው እና አብዱጀሊልን ነው የሚበላው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልታጠፋት አብዱጀሊል ልታጠፋው ማጆሪቲውን ህዝብ በአንተ ፖስት በአንተ እንደዚህ አይነት በግልጽ በሚታወቅ ሴራ ለጊዜው አገዛዙ በመዋቅሩ ታገዘ ብዙ ጥፋት ልታደርስ ትችላለህ። መጨረሻ ላይ ግን ያ ጥፋት አንተን ይበልሃል። ይህንን መረዳት ያስፈልጋል። ዞሮ ግን እነ ኤርሚያስ ለገሰ፣ እነ አብዱጀሊል፣ እነ ሙጂብ አሚኑ፣ እነ በጋሻው፣ እነ ጌትነት አልማው የመሳሰሉት አንድ ላይ አብረው እየተናበቡ እየሰሩ መሆኑ መታወቅ መቻል አለበት። ኦርቶዶክሳውያን ይህን አንደርስታንድ ማድረግ ያስገባችኋል። ምርር ያለ ዘመቻ ያስፈልጋል። ምርር ያለ ትግል ያስፈልጋል። ጥቃት ከፈጸሙበት በኋላ ጥቃቱን አልፈጸምንም እያሉ እየካዱ እሱ ብቻም አይደለም ጥቃቱን የፈጸምከው አንተ ነህ እየተባልክ እየተካርክ ልትቀጥል አትችልም። ስለዚህ ይህ ጉዳይ እንዲቆም ከፈለክ በህብረት መነሳት መንቀሳቀስ ያስፈልጋል። የሃይማኖት ተቋማት ጉባኤ የሚባለው እኮ ያቀረበው ሪፖርት ቀላል እንዳይመስልህ። አማራዎች ኦርቶዶክሳውያን ከተጨፈጨፉ በኋላ ምን አይነት ሪፖርት ነው ይዞ የመጣው? አማራው ጨፍጫፊ እንደሆነ በፋኖ ወክሎ አማራው ኦርቶዶክስ ጨፍጫፊ እንደሆነች አድርጎ እኮ ነው ይዞ የመጣው። ሰለባዋ እንደገና አጥቂ አድርጎ ሲከሳት ነው የታየው። ከዚህ በላይ የፖለቲካ ጨዋታ የረከሰ የቆሸሸ የፖለቲካ ጨዋታ ሊኖር አይችልም። ይህንን የቆሸሸ የፖለቲካ ጨዋታ ደግሞ ለማሸነፍ በእነሱ ልክ ዝቅ ብሎ መንቀሳቀስ ያስፈልጋል። ካልሆነ ግን እጣፈንታችን መጥፋት ነው የሚሆነው። እጣፈንታችን እና አብዱጀሊል ሻሊ ካሳ የሚያመጡትን አጀንዳ
እሱን ሲከላከሉ እሱን ሲያከሽፉ መኖር ነው የሚሆነው። የመጨረሻው ርዕሳችን የእስክንድርን ኢንተርቪው ይመለከታል። እስክንድር ከ2-3 ቀን በፊት ከቱርኩ ቲአርቲ ሚዲያ ጋር ያደረገውን ኢንተርቪው ሊንክ ልከውልኝ ትናንት አየሁት እና የታዘብኩት ነገር ምንድነው? አብዛኛውን ጊዜውን የፈጀው እስክንድር የብሔር ፖለቲካን አጥፊነት ሲያስረዳ ነበር። የብሔር ፖለቲካ እንዴት አጥፊ እንደሆነ እንዴት አውዳሚ እንደሆነ ሲዘረዝር ነበር። የፋኖ ትግል የብሔር ፖለቲካንና ህገ መንግስቱን በመቀየር እንደሚጠናቀቅ ገልጿል። በዋናነት ፋኖ እየታገለ ያለው የብሔር ፖለቲካን ለማስቀረት መሆኑን ህገ መንግስቱም እንዲቀየር እንደሚፈልግ አብራርቷል። ከሌሎች ኃይሎች ጋር ከሌሎች ብሔሮች ጋር አብሮ ስለመስራት ተጠይቆ አብረን ለመስራት ዝግጁ ነን፣ ችግር የለብንም፣ አብረን ለመስራት ዝግጁ ነን ብሎ አንድ ቅድመ ሁኔታ አስቀምጧል። ያ ቅድመ ሁኔታ ምን የሚል ነው? we need alliance who hate identity politics የሚል ነው። ማንነትን መሰረት ያደረገ ፖለቲካን እሱን የሚጠሉ የሚቃወሙ ከሆኑ አብረን መስራት እንችላለን ብሏል። ይህም በአማርኛ ሲተረጎም ከየትኛውም አካል ጋር አብረን መስራት አንፈልግም ነው ማለት ነው። ከየትኛውም አካል ጋር አጋር ልንሆን አንችልም እንደማለት የሚቆጠር ነው። ምክንያቱም ኢትዮጵያ ውስጥ ያሉ አማጽያን ተፋላሚዎች በአጠቃላይ የብሔር ፖለቲክስ የሚያራምዱ ናቸው። ህወሓትንም ብትመለከት የብሔር ፖለቲክስ የሚያራምድ ነው። አፋር ላይ የተመሰረተው የብሔር ፖለቲክስ የሚያራምድ ነው። ቤኒሻንጉል ላይ የሚንቀሳቀሰው የብሔር ፖለቲክ የሚያራምድ ነው። የትኛውንም ሶማሊያ ብትሄድ ኦብነግን ብትመለከት የብሔር ፖለቲክ የሚያራምድ ነው። ኦነግን ብትመለከት የብሔር ፖለቲክ የሚያራምድ ነው። ስለዚህ ከየትኛውም ኃይል ጋር አብሬ አልሰራም እንደማለት የሚቆጠር ነው እና ችግር የሚሆነው ከየትኛውም ኃይል ጋር አብሮ አለመስራቱ አይደለም። ችግር የሚሆነው የእስክንድርን የዜግነት ፖለቲካ የሰው ፖለቲካ ተቀብሎ ትግሉን የሚቀላቀል አለመኖሩ ነው። እስክንድር ስለ ኢትዮጵያ የሚወራው ስለ ዜግነት ፖለቲካ የሚወራው አማራ ጉያ ውስጥ ተሸርኩቶ መሆኑ ነው። ለማንነታቸው ሊታገሉ የገቡ ጀግኖችን አክሽፎ ነው እያወራ ያለ እንጂ እስክንድር የዜግነት ፖለቲካ ተቀባይነት ቢኖረው ኖሮ እኮ ይሄኔ የአማራ ምድር ከሲዳማ በመጡ ከወላይታ በመጡ ከአዲስ አበባ በመጡ ታጋዮች መጥለቅለቅ ነበረበት። የለም። የእስክንድርን የዜግነት ፖለቲካ ተቀብሎ ሸዋ ላይ ሄዶ የተቀላቀለ የለም። ምናልባት አንድ ትግሬ ሲጠቀስ ነበር። ከዛ ውጭ ግን የምትጠቅሰ የለም። ቁሞ ቀሩ እስክንድር ነጋ ግን ሁሉም በሚጫወተው የጨዋታ ህግ በመመራት ፈንታ ከዛ በኋላ እንደ ሀገር በጋራ እንምከር በማለት ፈንታ የዜግነት ፖለቲካ ነው የምናራምደው። ስለዚህ የአይደንቲቲ ፖለቲክስን የሚጠየፉ ካሉ አብረን ለመስራት ዝግጁ ነን እያለ ያለምጣል። አብረን ለመስራት ዝግጁ ነን እያለ ያለምጣል። የሌሎች ብሔርተኝነት ከብሔርተኝነት አልፎ ወደ ዘረኝነት ተቀይሮ ለጄኖሳይድ የተዘጋጀ ጋቸና ሴርና ባለበት አንድ ኦሮሞ ከጎኑ ሳያሰልፍ፣ አንድ ትግሬ ከጎኑ ሳያሰልፍ፣ አንድ ሲዳማ፣ አንድ ወላይታ፣ አንድ አፋር፣ አንድ ሶማሌ ከጎኑ ሳያሰልፍ ስለ ዜግነት ፖለቲካ ይቀባጥራል። የዜግነት ፖለቲካ ማን ይጠላል? ቢሳካ ማን ይጠላል? ቅቡልነት ቢኖረው ማን ይጠላል? አማራው እኮ የዜግነት ፖለቲካን አሽቀንጥሮ የጣለው አንተ ሃዳዊ፣ አንተ ጨፍላቂ፣ የአፄዎቹ ረዘራዥ፣ ትምክተኛ የተባለ ዋጋ ሲያስከፍለው ስለኖረ ነው። እኔ እኮ በዚህ ልክ ኢትዮጵያ የምለው እንዳትፈርስ ሀገራችን ብዬ ነው። ኢትዮጵያ ስትፈርስ ደግሞ እኔ ላይ ብቻ አይደለም የምትፈርሰው። ስለዚህ እስካሁን ባለው ሁኔታ እኔ ልጥፋ ሀገር ተርፋ በሚል አስተሳሰብ ዋጋ ስከፍል ነበር። ከዚህ በኋላ ግን ኢትዮጵያ ልትተርፍ የምችለው እኔ ስተርፍ ነው። አማራ ነኝ ብዬ አማራን ሳተርፍ ኢትዮጵያ ትተርፋለች በማለት ነው ወደዚህ አይነት ፖለቲክስ ውስጥ ሊገባ ይቻለው። ላለፉት 27-30 ዓመታት ሞክሮት አልሳካ ስላለው ነው። እነ እስክንድር ነጋ ያለ ቁመቆር ለማለትም አይመጥንም። ወደኋላ እየተራመደ ያለ ፍጥረት ግን አማራውን እንደገና 30 ዓመት ወደኋላ ሊወስደው ይፈልጋል። አጋር አልባ አድርጎ ብቻውን አቅበዝብዞ ሊያስጠፋው ይፈልጋል። እስክንድር ወደ ትግል የገባ ነው የአማራ ጄኖሳይድን ለማስቆም ነው ብሏል። የአማራ ጄኖሳይድን ለማስቆም ሳይሆን ለማቀላጠፍ ነው ወደ ትግል የገባው። ምክንያቱም አማራው ሲጨበጨብበት የነበረውን ኬዝ እያነበነብክ ስለሆነ ወደ ትግል ከገባህ በኋላ ትግል የማክሸፍ እንጂ ትግሉ እንዲጎመራ የማድረግ ስራ አልሰራህም። እና ይሄ ሰውዬ አሁን ላይ ስብዕና ግንባታ ተሰርቶለት እንደገና ወደፊት ለማምጣት ጥረት እየተደረገ ነው። በእንግሊዘኛው በተለያየ ነገር ሊያመጡት እየሞከሩ ነው። ዋናው እንግሊዘኛው አይደለም ጌታዬ፣ ሀሳቡ ነው። ዋናው ንግግሩ ነው። ቋንቋ አይደለም፣ ንግግሩ ነው። የተናገርከው ነገር ነው። ወቅቱን ይመጥናል፣ ህዝብን ይታደጋል የሚለው ጉዳይ ነው። ከዛ ውጭ ግን አንድ ሽንፊላ የሆነን አስተሳሰብ በተራቀቀ እንግሊዘኛ ስለወራው
ትልቅ ሐሳብ ልታደርገው አትችልም። እና እነ ኢዜማ ምናምን ሲያጭበረብሩበት የነበረው ዜግነት ፖለቲካ እናራምዳለን ሲሉ የነበሩ በሙሉ የገበሩበትን አስተሳሰብ ነው አሁን ላይ እስክንድር ነጋ እያነበነበ የሚገኘው። ለውጥ እያመጣ ያለውም የብሔርተኝነት አስተሳሰብ ነው። አማራውን እየታደገ ያለው የብሔርተኝነት አስተሳሰብ ነው። ኢትዮጵያን እየታደጋት ያለው የአማራ ብሔርተኝነት ነው። ምክንያቱም አማራም በብሔሩ መደራጀት ሲጀምር ሌሎች ብሔረሰቦች ጠባቂ ሆነው መከላከያ ውስጥ ያው ጨፍጫፊ ቢሆንም ማለት ነው የተለያየ ነገር ውስጥ መግባት ጀመሩ። አብይ አህመድ ለአንድ ህዝብ ብለን ህገ መንግስቱን አንቀይርም ሲል ነበር። ትናንት ለእስክንድር እንደዛ ሲለው ነበር። ዛሬ ህገ መንግስቱን ለመቀየር ሀገራዊ ምክክር ምናምን እያለ የሚገኘው አማራ ህገ መንግስቱን ቀየርከው አልቀየርከው ግድ አይሰጠኝም። ኢትዮጵያ በህግ የምትተዳደር ሀገር አይደለችም። ፎርዛት ማተር በህግ የምትተዳደር ሀገር አይደለችም። በጉልበት የምትተዳደር ሀገር ነች። ስለዚህ ጉልበት ደግሞ ኃይል ደግሞ እኔም አለኝ ሟች ብቻ ሳይሆን ገዳይ ብኜ መከሰት እችላለሁ ብሎ ወደ ትግል መግባት ሲጀምር ህገ መንግስቱ ይቀየር እያሉ እና አብይ አህመድ መጡ እና ኢትዮጵያ ማትረፍ የሚቻለው ህገ መንግስቱን ማስቀየር የሚቻለው የብሔር ፖለቲክስን ማስቀረት የሚቻለው አንዱ ብቻ በኢትዮጵያዊነት ተደራጅቶ ስለሸለለ ስለፎከረ አይደለም። አማራውም በማንነቱ ተደራጅቶ እቺ ሀገር ላያችን ላይ እየፈረሰች ነው እንዴት እናርጋት በማለት ነው። አማራው በማንነቱ መደራጀት ሲጀምር ሌሎች በኢትዮጵያ ጉዳይ እንምከር ማለት ጀምረዋል። እስከዛሬሳ ኢትዮጵያ አማራ ማስፈራሪያ ነበረች። ኢትዮጵያ አማራ መሰቃያ ቦታ ነበረች እና ቲአርቲም ላይ ቀርቦ እስክንድር የተናገረው ነገር አማራ ውስጥ ተሸርኩቶ እስካሁን ድረስ የመሃል ሀገሩን ህዝብ እንኳን ትግል ውስጥ እንዲገባ ማድረግ አልቻለም። አንድ አዲስ አበባ ልጅ እሱን ተከትሎ እንዲገባ ማድረግ አልቻለም። የወደቀ ተሞክሮ ገና ብሔር ብሔረሰቦች ሌሰን እየወሰዱበት ያለውን ርዕስ ወደ ድሮ ለመመለስ ነው ጥረት እያደረገ ያለው። አሁንም እንደገና አማራው ትምክተኛ ያጼዎቹ ርዝራዥ አሃዳዊ ጨፍላቂ የሚባልበትን መድረክ ነው እያመቻቸ ያለው። ስንጨፈጨፍበት የኖረውን ኬዝ ነው ተሸክሞ የሚያንዘፋዝፈው ማለት ወዳለው። ግን ይሄ ሰው ማንነቱ ስለታወቀ የመጨረሻ ለስላሳ አንደበት ያለው እኩይ ልብ ያለው ሰው መሆኑ ስለታወቀ አሁን ላይ ያን ያህል አሳሳቢ አይደለም። ተባኖበታል። ትናንት ዶላሩንም ሁሉንም ነገር ሲሰጡት የነበረው በተስፋ ሲመለከቱት የነበሩ በሙሉ ትናንት እኔ ጋር እየደወሉ ኧረ ተው አሳየተው እስክንድር ላይ እንደዚህ አይነት ዘመቻ አይመጥንም ሲሉኝ የነበረ ምን ነው ተው እኮ ይሄን ሰውዬ ማለት ጀምረዋል። ማንነቱን ተረድተው በእኔ አንደበት የእነሱ ሀሳብ እንዲተላለፍላቸው ስልክ የሚደውሉ አሉ። ትናንትና የእሱ ጠበቃ የእሱ መከታ የነበሩ ሰዎች አሁን ማንነቱን ተረድቶ በዚህ ሰውዬ ላይ በዚህ አስተያየት ላይ እስኪ የሆነ ነገር በልበት ማለት ጀምረዋል። አሁን ራሱ ይህንን ሊንክ የላኩልኝ ሰዎች ትናንት ለእስክንድር ሲከራከሩ የነበሩ ናቸው ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የዛሬ ፕሮግራማችን ይህን ይመስል ነበር። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅታችንን ቋጫለሁ። አመሰግናለሁ።